የተረጋጋ ሰው በዙሪያችን ሲኖር ምን ያክል በእኛ ህይወት ላይ ትልቅ አስተዋጽኦ እንደሚኖረው የምንወያይ ይሆናል። የተረጋጋ ሰው ስንል ለምሳሌ ቶሎ ውሳኔውን የማይቀያየር ቶሎ ብዙ ነገሮችን ለማድረግ የማይቸኩል ወይም ደግሞ በጣም የማይፈጥን ሰው በማንነቱና በሚናገረው በሚያደርገው በብዙ ነገር በጣም የተረጋጋ የሚያስተውል ፈጣን የሆነ ምላሽ የማይሰጥ እና የሆነ የሚያደርጋቸውን ነገር አስቦበት ግን ደግሞ በተረጋጋ መንፈስ የሚያደርግ እንደዛ አይነት ሰው ብቻ ምን ለማለት እንደፈለግኩኝ ትረዱኛላችሁ ብዬ አስባለሁ። ስለዚህ እንደዛ አይነት በውሳኔው በድርጊቱ በስሜቱ በባህሪው በሐሳቡ ረጋ ያለ ወይም ደግሞ በጣም ያልፈጠነ በጣም የሆነ ትክክል አይደለም የምንለው አይነት ባህሪ ስሜት መቀያየር ነገር ካላየንበት እንደተረጋጋ ሰው ብለን ብናስብ እነዚህ የተረጋጉ ሰዎች ጋር አብረን በምንውልበት ሰዓት በእኛ ህይወት ላይ በእኛ ባህሪ ላይ በእኛ ሐሳብ ላይ በእኛ ስሜታችን በሙዲያችን ላይ የራሱ የሆነ ትልቅ ኢምፓክት ወይም ተጽዕኖ አለው ማለት ነው። ስለዚህ ከእንደነዚህ አይነት ከተረጋጉ ሰዎች ጋር አዋላችን የሚሆን ከሆነ የበለጠ የመረጋጋት እኛም እንደነሱ ወደ እነሱ የመሳብና የነሱን ካራክተር የመያዝ እድላችን እየጨመረ ይመጣል። ምክንያቱም ከነሱ የምንማረው የሆነ ነገር ይኖራል ፕላስ ደግሞ እኛም እነሱን የምናስተምራቸው ነገር እንዳለ ሆኖ ማለት ነው። ምናልባትም እኛ ከነሱ የምንማር ከሆነ የነሱ ባህሪ በጣም የሚያስደስተን አይነት ከሆነ የምንወዳቸው አይነት ከሆነ በጣም የምንቀርባቸው አይነት ከሆነ ደግሞ ተጽዕኖ በጣም ከፍ ያለ ይሆናል ወይም ጠቀሜታው ከፍ ያለ ይሆናል። ስለዚህ ምናልባትም መከፋትም መበሳጨት ባለባቸው ሰዓት በትክክለኛው በመጠኑ የሚበሳጩ ግን ደግሞ ቋሚ የሆነ አቋም ያላቸው አቋም ማለት በሐሳባቸው በውሳኔያቸው ግን ሲወስኑ ሲናገሩ የሆነ ነገር ሲያደርጉ በአስተዋይነትና በተረጋጋ መንፈስ የሚያደርጉ ሰዎች ሲኖሩ በዙሪያችን ጠቀሜታው እጅግ በጣም ትልቅ ነው የሚሆነው። ምክንያቱም እኛም ወደ እነሱ ነው የበለጠ የምንማረው። የተበሳጨ ሰው ስናይ እኛም አንዳንዴ አብረን ልንበሳጭ ሁሉ እንችላለን። ሲያለቅሱ አብረን ልናለቅስ እንችላለን። ሲስቁ አብረን ልንስቅ እንችላለን። ስለዚህ እንደዚህ አይነት ሰዎች በዙሪያችን ሲኖሩ በእኛ ህይወት ላይ ያላቸው ጠቀሜታም እጅግ በጣም የጎላ ነው የሚሆነው። በተለይ ደግሞ እህት ወንድሞቻችን፣ እናት አባቶቻችን እንዲሁም ደግሞ በፍቅር ህይወታችን ውስጥ እነዚህ የተረጋጉ ሰዎች ካሉ እጅግ በጣም ትልቅ ጠቀሜታ ይኖረዋል። ምክንያቱም እነዚህ ሰዎች የተረጋጉ መሆናቸው ወይም ደግሞ የተረጋጋ ሰው ዙሪያ ስንሆን ሞር ላይክሊ ጥብቅ የሆነ ግንኙነት ይኖረናል። እንደ ፍሬንድሺፕ ወይም ደግሞ በፍቅርም ካየነው በመተባበር በማህበራዊ ኑሮ በብዙ ነገር ካየነው ሞር ለመጣላት ለመበሳጨት እንደዚህ አይነት ነገሮች የመፈጠር እድላቸውም አብሮ የቀነሰ ነው የሚሆነው። ምክንያቱም እነዛኞቹ በተረጋጉ ቁጥር ሰዎች ላይ የስሜት ጉዳት የባህሪ ለውጥ መጥቶ ሌሎችን የማበሳጨት የማናደድ እድላቸውም ዝቅተኛ ስለሚሆን ስለዚህ ትልቁ ነገር ምንድነው በእኛ ዙሪያ ያሉ ሰዎች የተረጋጉ በሆኑ ቁጥር እኛም የበለጠ የተረጋጋን እንዲሁም ደግሞ ለህይወታችንም ለባህሪያችንም ለማንነታችንም የተስተካከለ መሆን እጅግ በጣም አስተዋጽኦ ይኖረዋል። ባህሪያቸው የሚቀያየር ሐሳባቸው የሚቀያየር ስሜታቸው ቶሎ የሚቀያየር ቶሎ መናደድ ቶሎ መበሳጨት ቶሎ ማልቀስ ቶሎ መደሰት እንደዛ አይነት ሰዎች ከሆኑ ደግሞ እኛንም አብሮ ቶሎ እንደዛ አብረን የመቀያየር እድላችን እየጨመረ ነው የሚሄደው። ብዙ ጊዜ ከነሱ ጋር ባሳለፍን ቁጥር ልክ እንደነሱ የመሆን እድላችን እየጨመረ ነው የሚሆነው። ስለዚህ እነሱ ሲያለቅሱ ልናለቅስ እንችላለን፣ ሲስቁ ስንስቅ፣ ሲከፉ መከፋት፣ ቶሎ መቀያየር፣ በሐሳባቸው የማይጸኑ ባህሪያቸው የማይጨበጥ እንደዛ በሆኑ ቁጥር እኛም አብረን እየተረበሽን ነው የምንሄደው። ምክንያቱም በዙሪያችን ያሉ ማንኛዎቹም ነገሮች እኛን የመቀየር አቅም ይኖራቸዋል። መልካም ነገር ከሆነ ወደ መልካም የማምጣት መጥፎ ነገሮች ከሆኑ ደግሞ እኛን ወደ መጥፎ የመሳብ እድል ይኖራቸዋል። ምክንያቱም ሰው ነን። ያየነውን ነገር የሰማነውን ነገር እና በዙሪያችን ካለው ነገር ብዙ ነገር እንማራለን። ስለዚህ መልካም ነገር ሲኖር መልካም እንማራለን፣ መጥፎም ሲኖር መጥፎ ነገር ሊያስተምረን ይችላል። እናም
የተረጋጉ ሰዎች ምንድነው የሚያስተምሩ ማለት ነው? መረጋጋት፣ ነገሮችን በአስተዋይነት ማድረግ፣ ቶሎ ቶሎ አለመቸኮል፣ ቶሎ ቶሎ ነገሮችን ለማድረግ አለመጣደፍ፣ ጀስት የምናደርጋቸውን ነገሮች በአስተዋይነት በብስለት በተመሳሳይ ሁኔታ ደግሞ ስሜታችንም ባህሪያችንም እንዳይቀያየር፣ ሀሳባችንም እንዳይቀያየር፣ ውሳኔያችንም ቶሎ ቶሎ እንዳይቀያየር ያግዘናል። ይሄ ደግሞ በህይወት ውስጥ እጅግ እጅግ ትልቅ ጠቀሜታ ይኖረዋል። ምክንያቱም እኛ ካለንበት ከሀገራችን፣ ከማህበረሰባችን፣ ከቤተሰቦቻችን፣ ከሁላችንም ከሁኔታዎች አንጻር ስንመለከተው ነገሮችን ተረጋግተንና በሰከነ ሁኔታ ነገሮችን አስበን አይተን ተረድተን እንድንጓዝ ያግዘናል። እሱ ደግሞ ለረጅም ጊዜ ጠቀሜታው እጅግ በጣም የጎላ ይሆናል ማለት ነው። ስለዚህ ከሁሉም በላይ ግን ውስጣችን የተረጋጋ እንድንሆን በጣም ያግዙናል። ስለዚህ በዙሪያዬ እነዚህ የተረጋጉ ሰዎች መኖራቸው የነሱ መረጋጋት ለነሱ ብቻ ሳይሆን ለኔም ተረፈኝ፣ እኔንም ምርጥ ሰው እንዲሆን ያግዙኛል ማለት ነው። እኔም የተረጋጋሁ አስተዋይ ከሆንኩና ባህሪዬ፣ ስሜቴ፣ ሐሳቤ የተረጋጋና ቶሎ ቶሎ የማይቀያየር ውሳኔም አስተዋይነት የተሞላውና ቶሎ ቶሎ የማይቀያየር አይነት ሰው ከሆንኩኝ በዙሪያዬ ላሉ ሰዎች ጠቀሜታው ከፍተኛ ይሆናል። ምክንያቱም እንደ ሰው በአብረን ነው የምንኖረው፣ አብሮ ብዙ ጊዜ እናሳልፋለን። እንደዚህ አይነት የተረጋጋ ውሳኔ፣ የተረጋጋ ባህሪ፣ ስሜት፣ ሐሳብ ሲኖረን ለራሳችን ብቻ ሳይሆን ለሌሎችም ይጠቅማል። ስለዚህ የተረጋጉ ሰዎች በህይወታችን ዙሪያ መኖራቸው እኛንም የተረጋጋን እንድንሆን ብዙ ነገሮችን እንድናስተካክል በጣም ይጠቅሙናልና ከነማን ጋር ነው በዙሪያችን ያሉ ሰዎች ምን አይነት ሰዎች ናቸው የምንለውን እንድንመለከትና አትሊስት የሚጠቅመንን መንገድ አትሊስት ወይ እነሱን እናስተምራቸው ወይም ደግሞ እኛም ወደ እነሱ ሄደን እንዳንጎዳ፣ የሚያስተምሩ ከሆነ ደግሞ ከነሱ የነሱን እያበረታታን እያደነቅንላቸው እኛም ደግሞ ተምረን ወደ እነሱ እንድንሄድ ያግዘናል ማለት ነው። እናንተስ ምን ትላላችሁ? እስኪ ኮመንት ላይ አድርሱልኝ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ብታበረታቱ ደግሞ የበለጠ ጠቃሚ ነገሮችን ይዤ እንድመጣ ሞራል ይሆነኛል። መልካም ቀን ይሁንላችሁ።